ምዕራፍ 12 እግዚአብሔርም ናታንን ወደ ዳዊት ላከ፣ ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት ከአንዲት ታናሽ በግ በቀር አንዳችም አልነበረውም። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር። እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃ ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን፣ ሕያው እግዚአብሔርን ይህንን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልስ አለው። ናታን ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንሁህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፋት ትሠራ ዘንድ የእግዚአብሔርን ነገር ለምን አቃለልህ? ቄጣዊውን ኦርዮንን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገለሃል። ስለዚህም አቃለኸኛል። የቄጣዊውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሣብሃለሁ፣ ሚስቶችህንም በዓይን ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገኸዋል፣ እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ። ዳዊትም ዮናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኀጢአትህን አርቆልሃል፣ አትሞትም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈ፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ ባጠገቡ ቆሙ። እርሱ ግን እንቢ አለ፣ ከእነርሱም ጋር እንጀራ አልበላም። በሰባተኛውም ቀን ሕፃኑ ሞተ። የዳዊትም ባሪያዎች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንስ ሕፃኑ እንደ ሞተ ብንነግረው እንዴት ይሆን? በነፍሱ ክፉ ያደርጋል ብለው ሕፃኑ እንደ ሞተ ይነግሩት ዘንድ ፈሩ። ዳዊትም ባሪያዎቹ በሹክሹክታ ሲናገሩ ባየ ጊዜ ዳዊት ሕፃኑ እንደ ሞተ አወቀ። ዳዊትም ባሪያዎቹን ሕፃኑ ሞቶአል አላቸው። እነርሱም ሞቶአል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ፣ ወደ እግዚአብሔርም ቤት ገብቶ ሰገደ። ወደ ቤቱም መጣ፣ እንጀራም አምጡልኝ አለ። በፊቱም አቀረቡለት፣ በላም። ባሪያዎቹም ይህ ያደረግከው ነገር ምንድን ነው? በሕይወት ሳለ ስለ ሕፃኑ ጾምህና አለቀስ፣ ከሞተ በኋላ ግን ተነስተህ እንጀራ በላህ አሉት። እርሱም ሕፃኑ ሕያው ሳለ እግዚአብሔር ይምረኝ፣ ሕፃኑም በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምሁ አለቀስኩሁም። አሁን ግን ሞቶአል። የምጾመው ስለ ምንድን ነው? በውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ።
ዳዊትም ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደች፣ ስሙንም ሰሎሞን ብሎ ጠራው። እግዚአብሔርም ወደደው፣ ደግሞም በነቢዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ይዲድያ ብሎ ጠራው። ኢዮአብም የአሞንን ልጆች ከተማ ረባትን ወጋ፣ የውኃውንም ከተማ ያዘ። ኢዮአብም ወደ ዳዊት ረባትን ወግቻለሁ፣ የውኃውንም ከተማ ይዣለሁ። አሁንም ከተማይቱን እንዳልይዝ በስሜም እንዳትጠራ የቀረውን ሕዝብ ሰብስብ፣ ከተማይቱንም ከበህ ያዝ ብሎ መልእክተኞችን ላከ። ዳዊትም ሕዝቡን ሁሉ ሰብስቦ ወደ ረባት ሄደ፣ ወግቶም ያዛት። የንጉሣቸውንም ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበር፣ ክቡር ዕንቁም ነበረበት። ዳዊትም በራሱ ላይ ያደረገው፣ ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበሩትን ሕዝብ አውጥቶ በመጋዝና በብረት መቆፈሪያና በብረት መጥረጊያ እንዲሠሩ አደረጋቸው። የሸክላ ጡብም እንዲያቃጥሉ አደረጋቸው። በአሞን ልጆች ከተሞች ሁሉ እንዲህ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ።